የዱንያ ኮንትራታችን ጨርሰን ስንሄድ ነገሮች የተስተካከሉ ይሆናል። ዱንያ ኮንትራት ናት። ስንወለድ አዛን ይባልብናል፣ ሰላት የለም አይደል? ልጅ ሲወለድ አዛን ይባላል፣ ሰላት የለም። ስንሞት ይሰገድብናል፣ አዛን የለም። የመጀመሪያው የአዛን ጥሪ ለሞታችን መንደርደሪያ ነው፣ ጥሪ ነው። አሁን አዛን ተብሏል፣ የሚሰገድብ ጊዜ ደግሞ ቅርብ ነው። የኛ ጊዜ ማለት ምንድነው? በአዛንና በኢቃማ መካከል ያለችው ናት ጊዜያችን ማለት ነው። አዛን ይባልብናል ስንወለድ፣ ስንሞት ደግሞ ምን ይሆናል? ይሰገድብናል። ያለ አዛን አይደል? አዎ። ምን ማለት ነው? የዱንያ ቆይታችሁ እጅግ ትንሽ ናት፣ አጭር ናት። አጭር ሀያት ነው። በአዛንና በኢቃማ መካከል ያለው ነው የእናንተ ጊዜ ማለት ነው እኮ። አላህ የሁላችንም መጨረሻ ያማረ አላህ ያርግልን። ስለዚህም አላህን ማውሳት፣ አላህን መዘከር፣ ፈዝኩሩኒ አዝኩሩኩም፣ አስታውሱኝ አስታውሳቸዋለሁ ይላል የሰማይ የምድር ፈጣሪ የሁሉን ነገር አስገኝ ጌታ አላህ። ፈዝኩሩኒ አስታውሱኝ፣ አዝኩሩኩም አስታውሳቸዋለሁ። ቃለ ኢብኑ አባስ እዝኩሩኒ ቢጣዓቲ፣ እኔን በመታዘዝ ትእዛዜን እሺ በማለት በመቀበል ምን በሉ ታዘዙኝ፣ አስታውሱኝ። እኔ ደግሞ በእገዛዬ በእርዳታዬ አስታውሳቸዋለሁ። አላህ ቀንም ሌሊቱም እሱን አውስተው ከእሱ ጋር ግንኙነታቸውን አሳምረው የመጨረሻ ሀያታቸው ከሚስተካከልላቸው ባሪያዎች መካከል አላህ ያድርገን። አዎ የአላህ ባሪያዎች ሁሌ አላህን ያውሳሉ። ዚክር የራሱ መስፈርት አለው። የሰላት መስፈርት ይሄ ነው፣ እንዲህ መስፈርት አለ ይባላል። የዚክር መስፈርት ይላሉ አንድ ብቻ ነው አሉ። ሱብሃንአላህ። ምንድን ነው? ወዝኩሩላህ ዚክረን ከሲራ፣ አላህን በብዙ ማውሳት ብቻ። አዎ የሙእሚን ባህሪ አላህን በብዙ ማውሳት። ዛሬም አላህ አላህ፣ ነገም አላህ አላህ፣ ሁሌ አላህ አላህ፣ በቀኑም በሌሊቱም አላህ አላህ ማለት ማውሳት የሙእሚን ባህሪ ነው። ለምን? አላህን በጥቂቱ ቆንጥረው የሚያስታውሱት የሙናፊቆች ባህሪ ነው። ወላ የዝኩሩን አላህ ኢላ ቀሊላ፣ አላህን በጥቂቱ ካልሆነ አያውስቱም አለም ቁርአን ላይ። አላህን ሁሌ ጠዋት ማታ ማውሳት። የአላህ ባሪያዎች አማኞች ስለ አላህ ሲነገር ልባቸው ይደነግጣል። አላህ ሲባል ዝግጁ ይሆናሉ፣ ለመስማት ዝግጁ ናቸው። ስለ አላህ ብቻ ጆሮአቸው